እንዴት ነው እያሰባችሁ ያላችሁት? እንሙት? እሱን ነው የፈለግከው? ወንድምህን ልታስገድል ነው የፈለግከው? ቪዲዮ ትከፍታለህ ዛኪር? ለምን ማትከፍተው? መልክ አልሰራም። ለምን አብዱልከሪም ፊቱን ይገልጣል? ለምንድን ነው አህመድ ሳላህ የሚገልጡት? ምን እያልክ ነው? አሳልፈ እየሰጠህን ነው? ምስር ወንድሞች የሚያጋጥመንን ችግር በሙሉ ተቋቁመን ቴም መግለጤ ጉዳቱ ነው ያመዘነብኝ። ያውቃሉ ደግሞ እነሱም ማለት ነው። ይህን ነገር ያዙ እኮ ነው እንዴ። ህይወታችንንም ሰጥተናል። መሞት ካለብን እኮ እንሞታለን እና ሞኝኑ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እና የተከበራችሁ ተመልካቾቼ እንግዲህ ቀደም ሲል በሰማችሁት ቪዲዮ በንጽጽር የሚሰሩ ወንድሞች ላይ ፊታችሁን ተገለጡ ምናምን የሚል አጀንዳ አንስተዋል። እኛ ከመልካቸው ሳይሆን ከትምህርታቸው ነው ያለን ጉዳይ ያለን። ስለዚህ እንደዚህ ብለው የሚያነሱ አንዳንድ ግለሰቦች አሉ። ይሄ ግለሰብ አንዱ ሙስሊም ነው እያሉ ነው። በትክክል በእርግጠኝነት ማን እንደሆነ አላወቁትም። ምናልባት የምታውቁት ሰው ከሆነ እዚህ ኮመንት ላይ ጻፉልኝ። ሙሉ ቪዲዮን ተከታተልን እንመጣ ይሆናል። አብራችሁን ቆዩ። ያው ፊቴን ገልጫለሁ፣ ግን ፊቴን መግለጤ ጉዳቱ ነው ያመዘነብኝ። ያውቃሉ ደግሞ እነሱም ማለት ነው። ይህን ነገር አላህ ሲሰትረኝ ነበር። እንደውም አንደኛውን ላናገረው ነበረ። አላህ ሰትሮኝ እንዳላወራ አድርጎኝ ትቼዋለሁ። አልሐምዱሊላህ ረቢል ዓለሚን። ዛሬ ኤክስፖዝ አድርጎኝ ነበር ዛሬ ሚዲያ ላይ። ይህንን በተናገርኩበት አፌ ምናልባት ይህንን ዛሬ ላይ ያለውን ነገር ማለት ነው ዛሬ ላይ ያለውን ነገር ያቺን ቴክስት ብልካት ኖሮ አላህ በቃ ዛሬ ተቀብሬ ነበረ እና የሚረዳኝ አጥቼ ስንት ነገር ደርሶብኝ ከሀገር ወጥቼ እኔ ራሴ ብዙ ነገር ደርሶብኝ ወላሂ ነው የምላችሁ። እዚህ እሱን አላወራም እሱ እንኳ አንዴ እዛ ደረጃ ድረስ ደርሼ ከጎኔ ያልቆመ ሰው ተግባባን። አጠገቤ አንድም ሰው እንዴ እነዚህ ልጆች ምን ላይ ደረሱ ብሎ እኮ ዞር ብሎ ማያየን ህዝብ እኮ ነው ዛሬ በዚህ ደረጃ ሊናገር የሚችለው። እንዴት በየትኛው አፍ ነው የምትናገረው? አነሰም በዛም እኮ በአላህ ፍቃድ አነሰም በዛም በአላህ ፍቃድ እኮ ትንሽም ቢሆን እኮ ትንሽም ነገር ቢሆን እኮ አስተዋጽኦ እያደረግን እኮ ነው። በአላህ ፍቃድ እኮ ብዙ ሰዎች እኮ ሻሃዳ እያያዙ እኮ ነው እንዴ። ህይወታችንንም ሰጥተናል። መሞት ካለብን እኮ እንሞታለን እና ሞኝኑ እንደዛ ነው እያላችሁ ነው ያላችሁት። ምንድን ነው ወንድሞች? ለምንድን ነው ኢምራን ፊቱ የሚገልጠው? ለምን አብዱልከሪም ፊቱን ይገልጣል? ለምንድን ነው አህመድ ሳላህ የሚገልጡት? ምን እያልክ ነው? አሳልፈ እየሰጠህን ነው። እኔ የደረሰብኝ እኔ ነኝ የማውቀው። ያልደረሰበት ምንድን ነው አያውቅም የሚባለው? እኔ የደረሰብኝን አውቃለሁ። እንዴ ምን አስባችሁ ነው? ወላሂ ምንድን ነው እንዴት ነው እያሰባችሁ ያላችሁት? እንሙት? እሱን ነው የፈለግከው? ወንድምህን ልታስገድል ነው የፈለግከው? ልታስደፋን ነው? ምንድን ነው ሀሳብህን ብቻ ንገረን። ምንድን ነው ማለት ለአንተ ፖለቲካና ለአንተ ንግግር ማማር ተብሎ እኛ መሞት አለብን እንዴ? ምንድን ነው የፈለግከው? አቡበከር የሚሰደበው ለምንድን ነው? አብዱልከሪም እኔ ምንድን ነው ያጠፋ ነው ጥፋት ምንድን ነው? ዛሬ ይሄ ሁሉ ኦዲየንስ ማግኘታችን ነው ወይስ ብቻህን ነው ሚዲያ መቆጣጠር የፈለግከው? ምንድን ነው ፍላጎትህ? ምንድን ነው አልገባንም። ዲን እኮ አንድ እኮ ነው ያደረገን እኮ ይሄ። እኔ አሁን አብዱልከሪምን አላውቀውም፣ አህመድን አላውቀውም፣ ግን ያገናኘን ዲን ነው። ዛሬ አንድ ላይ ያስተሳሰረን ዲን ነው፣ ሌላ ነገር አይደለም ያስተሳሰረን። ምንድን ነው ሀሳብ ምንድን ነው ነው በእኔ ጥያቄ። የመጨረሻው ግብህ ምንድን ነው? እኛን ምንድን ነው ያሰብከው? ፋይናሊ ምንድን ነው እኛ ላይ ፖለቲካ መስራት የፈለግከው? እኔ እጠራጠራለሁ። እንደውም እነሱ አለማድረጋቸው ራሱ መጀመሪያ የነበረብኝንም ነገር በቃ እንደዚህ እያሰብኩ እንዲህ እንዳሰብ ነው እጠራጠራለሁ ሁላ በቃ ይሄ ከዚህ በፊት የደረሰብኝንም ነገር ልጠራጠር ሁሉ እየቻልኩ ነው። በቃ ለምን አልጠራጠርም? ከዚህ በላይ ምን አለ? ምንድን ነው ከዚህ በላይ የተፈለገው? ለምንድን ነው የምንገለጠው እንዴ? ምንድን ነው ሀሳብን ብቻ ንገረን። በቃ ግለጠን፣ በቃ ንገረን። መምጣት ካለብን ናና ንገረን። በቃ በጣም ነው ያዘንኩት እኔ ወላሂ። እንደዚህ አይነት አካሄድ ዲስ ኢዝ ፖለቲክስ ሊትራሊ። እኛ የፖለቲካ ሰዎች አለን፣ ከይቅርታ ጋር ፖለቲካ አንፈልግም። እኔ ብናገር ያምርብኛል ብዬ ስላሰብኩኝ ነው። ሀቂቃው ቀጥል። እዚህ የዳዕዋ እንትን ላይ አብዱ አንድ ጊዜ ይጨርስና አብዱልከሪምን እዚህ ላይ ሪፍሌክት ያደርግና ከዛ አቡኪ ትገባለህ። እኔ እሱ ሪፍሌክት እንዲያደርግበት ፈልጌ ነው ይሄ ፖይንት ላይ። እሺ ፊት መገለጥ ፊት መክፈት የሚባለውን ነገር ያጨማ ይሄ ቢሆን ደስ ባለን ባቸው ፊት መግለጥ ቢሆን ደስ ባለን። ግን አንድ ማወቅ አለባቸው እዚህ ያላችሁ ሰዎች ሁላችሁ፣ እኛ ኢትዮጵያ ማለት ገና እስልምና መብታችን ገና እንደ ኢንዲቪዥዋል አይደለም። ለምሳሌ እንደኔ እንደ ኢብሮ እንደ ኢምራን ምናምን ተዉትና
እያያችሁ አይደል? እንደ ኢትዮጵያ ራሱ እንደ ሙስሊም ገና መብታችንን እየታገን ያለበት ሁኔታ ላይ ያለ ነው። ገና የሙስሊሞች መብት ይከበር እያለን ነው። ኢትዮጵያ የክርስትና ደሴት ናት የሚለውን ገና ዞር ማድረግ ነው። ሊትራሊ ገና ሀገራችን ላይ ይሄ ሀገራችን ነው አይደለም የሚለውን ነገር ገና እሱ ላይ ራሱ መብታችን እንትን ለማለት ትግል ውስጥ ነው ያለነው። ኖ በቃ ሙስሊሞች ከበዙ ነው። የሆነ ቪዲዮ አለ አንድ ሀገር ላይ ከ30% በላይ መሆን የለበትም የሚለውን ችግር ይፈጠራል እያለ እየሰበኩ በዛ በኩል እያያችሁ ገና እንደ አጠቃላይ እንደ ሙስሊም ለመኖር ነው ንጽጽር ለመስራት ተዉት። ይሄ መጽሐፍ ቅዱስ ተት ነው ምናምን የሚለውን ተዉት። በሰላም ኖሮ ለማምለክ እንኳን እየተቸገሩ ያለበት ሁኔታ ነው ያለው። ገና ሙስሊም ስልጣን ላይ መውጣት የለም። ይህ የመንደር ስልጣን አለ አይደል? እዛ ላይ ራሱ ሙስሊም መውጣት የለበት የሚባልበት ሀገር ላይ ነው ያለው። እኔ ከሰው ጋር ሳወራ ስራመድ ድምፄን እቀይራለሁ። ለምሳሌ እዚህ እንደማወራው አይደለም፣ እፈራለሁ እኮ በድምፄ ከለየኝ ብዬ ማለት ነው። አንዴ ተለይቻለሁ። ጓንት የምታደርገው ልጅ ና ብሎኛል አንድ ሰውዬ፣ ረጅም ሰዓት ካወራኝ በኋላ ማለት ነው። ምን እንደሚሰማችሁ በዛ ሰዓት ስለማታውቁ፣ ምክንያቱም ታሰራችሁ የሌላ አካል ነው ያለው፣ የሆነ ነገር ገባችሁ የሌላ አካል ነው ያለው። ገና እስቲ መስጊድ መስራት ላይ ያለ ነው ሲጀመርኛ መስጊድ እስቲ ለሙስሊሙ ኮሚኒቲ እስቲ አክሱም አሰግድ ከቻልክ ገና ኢትዮጵያን እዛ ላይ ያልደረስንበት ሁኔታ ስለ ይሄኛው ሙስልምና ተሻግረን ከሌላ ቤተ እምነት ያሉትን ሰዎች ኑ ወደ እስልምና መጽሐፋችሁ ሳስተዋል በምናወራ ሰዎች ይሄን እንዴት አድርገን ነው ተገለጡ የምትለው? እንዴት ስቲል ሊትራሊ በምን ስሌት? ገና ለመጀመሪያ ጊዜ እኮ ነው ሊትራሊ አሁን ኢቨን አዲስ አበባ የመሳሰሉ ትላልቅ ከተማዎች ላይ ገና ሙስሊም ነኝ ብለህ ራሱ ለመናገር ሞራል እየመጣ ያለው። እንደ ኢትዮጵያ ያልተስተካከለ መብት ያላገኘበት ሁኔታ ላይ ቆይ ሃይማኖት ንጽጽር የሚሰሩ ሰዎች ፊታችሁን ግለጡ ይባላል? ስታስቡት እስቲ የሆነ ነገር እንትን ቢልስ ለምሳሌ ሽብር ለመፍጠር ነው በሚል ቢታሰርስ ሰዎች እንዲህ በማድረግ ተብሎ ቢታሰርስ ኖርማል የሚያስሩት ነው። ፊሰራ ይወደራ የንጽጽር ወንድሞች የሚያጋጥመንን ችግር በሙሉ ተቋቁመን እስካሁን ያለውን ኦዲየንስ አምጥተናል። ማንም አይክድም። እዚህ ስንደርስ በአይዲያም ሆነ ሼር ያደረገን የለም። አልሐምዱሊላህ የሹራ ግሩፕ አለን። ስራውም አይታችሁታል። ስራ በተግባር ነው ያሳየናችሁ። በዚህ በአንድ ወር ከረመዳን በኋላ ምን አይነት ስራ ተሰራ፣ ስንት ሰው ሸሃዳ የያዘ በተግባር አሳይተናችኋል። ይህን ስናደርግ አንድ ቀን በህይወታቸው አንድ ቀን በአይዲያም ሆነ ከጎናችን ያልቆሙ ሰዎች ቢላሂ አለይኩም ስራው ከመጣ በኋላ ስራው እየቀጠለ ባለበት ጊዜ አንድ ሰው መጥቶ ላይቭ ከፍቶ እንደዚህ ናቸው እነዚህ እኮ በቪዲዮ አይወጡም ስራቸው እንትን ነው ቢላሂ አለይኩም ሲያወራ ምንድን ነው የሚሰማችሁ? ምንድን ነው የሚሰማችሁ? በጣም የሚያናድ ነገር ነው ወላሂ ያልኳችሁ፣ ቀላል ነገር አይደለም። ዳዕዋው ለማደናቀፍ ነው። ቢሆንም ዳዕዋው ይቀጥላል። አልሐምዱሊላህ በተግባር አሳይተናችኋል አይደል? በተግባር አሳይተናችኋል። የሹራ ግሩፕ አለን። ሹራ አድርገበት ወስነን እየሰራን ያለው በተግባርም ስራውን አሳይተናል። በተግባር ይሄ ስራ ከመጣ በኋላ ግን እንደዚህ ማለት ያ ቢላሂ አስቡት። እንግዲህ እኛን ፐርሰናል ተክስደ አንድ ነገር ልንገራችሁ። ሰውየው ችግር ያለበት ወይም ደግሞ ፎከስ አድርጎ ሲናገር የነበረው 1% ላይ ነው አይደለ? እናውቃለን። እሺ 1% ላይ ሲደረግ the whole team መጠቅለል ትክክል ነው? ሲቀጥል መጥቶ ሹራ ግሩፓችሁ ላይ አስገቡኝና ልማከር ብሏል እንዴ ሰው? ላ የለም። በአይዲያም በምንም by the way እዚህ ጋር የማንነግራችሁ የተከፈለ መስዋዕት ቀላል አይደለም። ወረበል ካባ ቀላል አይደለም። ኢቭን የማንተኛበት ጊዜ አለ። እንቅልፉን ተውት። ስንት ነገር ትምህርት ብትሉ ሁላችንም መስዋዕት አድርገን ነው እዚህ የተቀመጥነው። ፋሚሊ ጋር የምናሳልፈውን ጊዜ ትተን ኢቭን ቤተሰብ ጋር የማንገናኝበት ይሄን ሁላ ያደረግነው ብቻችንን ነው። ይሄን ሁላ ካደረግን በኋላ ግን አንድ ሰው መቶ ሲናገር ወላሂ በጣም እንትን አላነሳሁትም። ትቀጥላለሽ። አፎን በጣም የገረመኝ ፖይንት እና እንደ ስሎግ አድርገው እነዚህ ሰዎች ከክርስቲያን ጋር ተጣምሮ ነው እንደሚሰሩት እስክትል ድረስ ይሄ የትላንቱ ያ ሰውዬ ያ ፖለቲሽያን አብሮ ከነሱ ጋር የሚያጫፍረው ፖለቲሽያን ያነሳውን ነጥብ ይሄ ራሱ ደግሞ አነሳው። እሱ ብቻ አይደለም፣ አብዛኞቹ ልጆች ናቸው አሉ። ተው እንጂ ልጆች ነን ተው እንጂ አይታችኋል። ልጆች ናቸው። ይሄ የነቢያት መንገድ እያንዳንዱ የምታስተውሱ ከሆነ የነቢያት መንገድ ሲነሱ ምንድን ነበር የሚባለው? ልጆች ናችሁ፣ ልጃገሮች ናችሁ። ትላልቅ ሰዎች እያሉ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ነቢይ ተደርጎ ተነሳ። ልጅ መሆናችን ልጅ ነው የሚለው ሐሳብ ልጆች ናቸው ይላሉ፣ ፕሬዘንት ያደርጋሉ። ፐርሰናሊ እኔን ማንም አያቀኝም ጭራሽ። ኢምራንንም አያውቀውም፣ አብዱልፈታህንም አያውቀውም፣ ኢብራሂምንም፣ አህመድንም፣ ሳላንም፣ አብዱልከሪምንም ደስ ሴም ቲንግ ማለት ነው። ፐርሰናሊ ግን ደግሞ ልጆች ናቸው እነዚህ እንጭጮች ምናምን
ያ ይሄ ልጅ እንትን መሆናችንን ከሆነ እንደ ፖይንት አድርገህ የቆጠርከው ወይም እንደ ፖይንት አድርገህ ከሆነ ያነሳኸው ሌሲ አንተ በ40 በ50 ዓመት ያልሰራኸውን እኛ ገና በ25 ዓመታችን ሰርተናል። ፔሬድ ኦኬ። ወይ ደግሞ በ19 ዓመቱ የሰራ ይኖራል። ፔሬድ በ19 ዓመቱ ያወቀ ይኖራል። ይሄንን አስከትሉ። እድሜ ጀስ ቁጥር ነው። ሙስሊም እድሜ አይደለም የሚቆጥረው። መሞቻን ምን ያህል ጊዜ ቀረን እንጂ ምን ያህል ጊዜ አሳልፈን ብለን አንቆጥርም እኛ። እና ይሄንን ፖይንት አንዴ ከይቅርታ ጋር ላንሳ ብዬ ነው። ቀጥል ኢምራን። በደንብ ተገልጿል። ዋና ያ ጀማዓቱል ኸይር በእንደዚህ የሆነ ተራ ፖይንቶች ዳዋችን አይቀጥልም። ስለዚህ ቻሌንጁ ይቀጥላል። ቻሌንጁ ላይ ፎከስ አድርጉ። ኮሜንት ላይ ቻሌንጁ ላይ ፎከስ አድርጉ። ባረከላሁ ፊኩም። አብዛኛው ፖይንት ተነስቷል። ሰከንድ ላይ አንድ ነገር ላነሳ ፈልጋለሁ። እዚህ ጋር ንጽጽር የምንሰራ ወንድሞች 10 ዓመት 7 ዓመት ኢቭን ብዙ ዓመት የቆየ ወንድሞች ነን። ይህን ሁሉ ዓመት ሰርተን አንድ ሰው ምንም ያልሰራ ሰው በቃ ቤቱን ዝም ብሎ የሚያወራ ሰው መጥቶ እናንተ እኮ ትክክል አይደላችሁም። እሺ ቆይ አይዲያ እኮ ችግር የለውም፣ ግን ለወገኖች አሳልፎ መስጠት ጠቅልሎ ደሆል ጀነራላይዝ አድርጎ ይነገራል። በጣም የሚያነድ ነገር ነው። ዋናው ግን አሁን ሀሳቡን ሰብሰብ ስናደርገው ቻሌንጁ ይቀጥላል። በእንደዚህ ተራ ፖይንቶች እንትን አትልም። ማወቅ ያለባችሁም እዚህ ጋር ሙስሊሞች አስረግጠ የምናገረው ነገር እስካሁን ያያችሁ ስራ ኢቭን የባለፈው የሰኞው የሐሙሱ ውይይት በሹራ ዌል ተጠንቶ ዌል ፕላን ቢ ፕላን ኤ ተብሎ ዌል በደንብ አድርገን የሰራ ነው ስራ ነው። አይታችሁታልም በተግባር ምን አይነት መናበብ እኛ ውስጥ እንዳለ፣ ወንድሞች መካከል ምን አይነት መናበብ እንዳለ፣ ምን አይነት ስራ እየሰራ እንደሆነ አይታችኋል። አልሐምዱሊላህ አላ ኒዕመቲል ኢስላም ሙስሊሞች ማን እንደሆነ እያሳየን ያለ ነው። በእነዚህ አይነት ተራ ፖይንቶች እንትን አንልም፣ ግን ያው አንዳንዴ ሲወራ ይነገር በሚለው ነው። ሰብሰብ እናድርገውና ኢንሻአላህ ወደ ንጽራችን እንመለሳለን። ያው እኛ የሚያምርብን የዮሐንስ ወንጌል ስንል ነው። እሺ ይሄን የተነሳበት ፖይንት ሰው እንዲረዳው ማለት ነው። ለምን በውስጥ በኩል ወይ ለምን አልተወራም ከተባለ ይሄንን ማለት ነው የንቀት እንግዲህ የምታውቁትን እኛም እናንተ የምናውቀውን ኡስታዝ ወሂድን አስቀምጦ ነው ሲሳደብ የነበረው። ይሄ ግለሰብ ወሂድን አስቀምጦ ነው ሲሳደብ የነበረው። ወሂድን አስቀምጦ ንጽጽሩን አጠቃላይ ሲሳደብ ነበር። እናንተ እንትኖች እንደዚህ ሆናችሁ እንደዚህ ምናምን እንዲህ ተፈጥሮ ተረጋጋ ቢባል ኧረ ተው ቢባል ኧረ ምን ቢባል፣ ስለዚህ ወሂድን አስቀምጦ ተሳደበ የሚለውን እኛ ከምን አንጻር ነው የምንረዳው? የንጽጽርን ሰዎች ወይም ደግሞ ልክ ከኛ መካከል አንዱ ያለበት ነገርና የሌለበት ነገር አንድ አይደለም። ለምሳሌ ቤታቸውን ከፍተው በየቀኑ እኮ የሚሰርቡን የሚናገሩን ሰዎች አሉ። ወሂድ ተቀምጦ ቢያንስ ወሂድን ተከትሎ የመጣ ሰው አለ። ስለዛ ራሱ እንትን አይልም። እነዚህ ምንድነው የሆነ ፓፓራዚዎች ምናምን፣ ይሄ ተራ የማፊያ ንግግር አላህ ይጠብቀን እንትኖች ምናምን። ከዛ አንፃር ነው እዚህ ጋር እንትን የተናገርነው እና እንደዛ ነው። ኢንሻአላህ ያው ማንንም ፐርሰናሊ እንትን አናረግም። እኔ እንዳልኩት እኔ ፐርሰናሊ የተነገረኝ ነገር በሙሉ አላህ ወዕፉ ወስፈሑ ወላ ቱሒቡነ አን የግፊረ አላሁ ለኩም ይላል። ስለዚህ እኔ ለአላህ ብዬ ሁሉ ነገር አፎ ብያለሁ። እንደውም በጣም ነው በቃ ፍቅር ይወላ ጨምሯል ለአንተ እና እንደዛ ነው። ኢንሻአላህ ሳላ አብዱ የምትናገሩት ፖይንት ካለ ሀሳብ ምናምን አንሱና ወደ እንትናችን በቃ ዝም ብለን አንተ ላይ ትኩረት እናደርጋለን። አሰላሙ አለይኩም እንዴት ናችሁ? ሁላችሁም ሙስሊሞችም ኦኬ፣ ሙስሊሞች ብቻ ነው የሚመለከተው አክቹሊ ጉዳዩ። ያው ብዙ ነገር ብላችኋል። ምንም የሚጨመር የሚቀነስ ነገርም የለም። ኢምራን እንዳለው ነው። በኮምፓራቲቭ ሪሊጅን ውስጥ ያለን ልጆች ማለት ነው አብዛኞቹ እዚህ ውስጥ ያለን ብዙ ነገር መስዋዕትነትን ከፍለን ነው። እኛ እርስ በርስ እንታወቃለን። ያው በውስጥም ከጀርባ በኩልም ያለውን እኛን የምናወራው ብዙ ነገር ነው የምናሳልፈው እና ያንን የማይረዱ ሰዎች አሜሪካ፣ አውሮፓ ተቀምጠው እንደማውራት አይደለም። አንድ ማወቅ ያለባቸው ይሄ በቪዲዮ ይውጡም ምናምን የሚሉ አሁን ከራሳችን ከሙስሊሞቹ የመጣ ነገር ነው። ያው ቅድም አቡኪም እንደነገራችሁ ስፔሲፊክሊ ከፖለቲከኞቹ ነው እሺ እንደዚህ ነገር የሚመጣው ፖለቲካ ላይ ያሉ ሰዎች ናቸው ይህን ነገር የሚያነሱት እና አንድ የወዳ ቤትም የተነሳው ነገር ነው እና ኢትዮጵያ ተቀምጦ ንጽጽር መስራት ማለት ነው። አሜሪካ ተቀምጦ ከቤት ሳይወጡ ኦሮሞ፣ አማራ፣ ትግሬ፣ ጉራጌ እንደማለት አይደለም። ኦኬ ለዛም ይመስለኛል ብዙ አሜሪካ የተካሄደው። ስለዚህ እዚህ ተቀምጦ
ሃይማኖት ላይ መስራት ዳዕዋ ማድረግ ምን ያህል መስዋዕትነትን እንደሚያስከፍል ወንድም ሰልማን ካሳ ይመስለኛል። ሰልማን ታውቁታላችሁ አይደል? ሰልማን እዚህ ውስጥ ያለውን እሱ ያውቃል ነገር እንደደረሰበት ማለት ነው። ስለዚህ እኛ ምንም ያህል እንትን ብንልም ጥንቃቄ እናደርጋለን። ኦኬ፣ ጥንቃቄ እናደርጋለን። ህይወት አለን። ንጽጽር እኛ ዋነኛው ህይወታችን አይደለም። የራሳችን ህይወት አለን፣ ቤተሰብ አለን፣ ብዙ ነገር አለን። አይታችኋል። ስለዚህ ህዝብ ደግሞ ክርስቲያኑ ሙስሊሙ የሚፈልገው እውቀት ነው። ከፊታችን ምንም ነገር የለውም። ኦኬ፣ ፊት አይቶ አየ አላየ እኛ የምናቀርበውን የምንናገረውን አርጊውመንት ትምህርት ነው መስማት የሚፈልገው እንጂ የእኛን ፊት አይደለም። ኦኬ፣ ሶ አንተ አሜሪካ ተቀምጠህ ትግሬ ምናምን ስለምትል አይደለም፣ እንደዛ ቀላል አይደለም። ኦኬ፣ እዚህም ብትሆን አንተ ማትወጣም፣ እሱን በደንብ ጠንቅቀህ ታውቃለህ። ስለዚህ ቀላል አይደለም ነው ወደ ሜዳው ገብቶ ማውራትና ጫፍ ላይ ቆሞ የንጽጽር ወንድሞችን መተቸት አንድ አይደለም። የእድሜ ጉዳይም ደግሞ እኛ ምንም ችግር የለብንም። ከእድሜ ምንም ኢምራን 19 20 ዓመቱ ስለሆነ ምናምን አይደለም። እውቀቱን ሁላችንም እናውቃለን አይደለም። ሙስሊሙ ክርስቲያኑ የሚመሰክርለት የሆነ ልጅ ነው። አህመድም እንደዛው በእድሜ ከሁላችንም ትንሹ እዚህ ውስጥ ያለው ወንድማችን አህመድ ነው፣ ከኢምራን አጠገብ ያለው። ነገር ግን በእውቀት ደረጃ እዛ ላይቭ ላይ የተቀመጡ ሰዎችን ሁሉንም የሚበልጥ ነው። ባይዘ በምንም በእምነትም ብትሉ በምንም ብትሉ አካዳሚካልም ብትሉ እዛ ላይቭ ላይ ካሉ ሰዎች ሁሉ እውቀት አለው። እኔ ይህንን መመስከር እችላለሁ። ቻሌንጅ ላደርጋቸው እችላለሁ አጠቃላይ እዛ ያሉ። ስለዚህ በእድሜ ህፃን ናቸው ልጅ ናቸው ምናምን አያዋጣም። ምንም ነገር እንደማታውቁ አሳያቸዋለሁ። ባይዘ ከፈለጋችሁ እዛ የነበራችሁ ሰዎች ማለት ነው። እና አላኩሌ ሀሊን መሰል ትችቶች እኛን ወደፊት የሚያጠናክሩን እንጂ ወደኋላ እንትን የሚያደርጉን አይደሉም። በርቱ፣ ትችታችሁ ምናችሁን ቀጥሎ፣ እኛ ስራችን ላይ በደንብ ትኩረት አድርገን ወደፊት እንቀጥላለን። እና ያው ይህንን ነው መናገር የምፈልገው። ጀዛከላህ ሳላህ። አብዱ ሀሳብ አለ? ሌሎቻችሁ? ወአለይኩም ሰላም። አብዱ ከቻልክ ለምን እዛ ተገብቶ ስትራቴጂካሊ የሆነ ሙቭ እንደሚደረግ ፖይንት